እሺ ጀማው ለጨዋ ክለባችሁን ለምትወዱ የአርሰናል ደጋፊዎች ብቻ እንኳን ደስ አላችሁ። የአገር ኳስ ነው፣ አብረን ነው ኤግዚስት የምናደርገው። ይሄ ቪዲዮ ግዴታ ነው፣ ይገባል። ይህ መልእክት ከኢዩኤል ዮሐንስ ወይም ከአቢ ዩኤል ለክለባቸውን ለሚወዱ ለአርሰናል ጨዋ ደጋፊዎች የተላከ መልእክት ነው። የዚህ ዓመት ቻምፒዮን ሆናችኋል። ይመቻችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ኧረ ወያላ አገሬ ጋራ ነው፣ ኧረ አገሬ ጋራ ነው ወያላ። እንደው እባክህ ስሞትልህ። ኧረ እንደው ኑር እንዴ! ምንድን ነው እንዴ? ምንድን ነው? ርህራህ ያድርግልን እንዴ! ይኸው ፀጉሬን ተቆረጥኩሽ ካላወቁኝ ብዬሽ አሁን አንገቴን ልቆረጥሽ? ምንድን ነው? እሺ አንገቴን ልቆረጥ እንዴ? አረ ምን አይነት ኑሮ ይሩናል ዘንድሮ ነው? እንደው ወያላ አንተ ብቻ ዝም በል። አጥብቀህ በቃ ብላ እንኳን በላ ዝም በል። ከኪሴ አንድ ጨምራለሁ። እኔ ዋንጫ ከኪሴ አንድ ጨምርልሃለሁ። መኖር የማይቻልበት ሀገር እየቃዠን ነው እንዲያላችሁ እየቃዣችሁ አይደለም። የምር በልተውታል፣ አድርገው ጨክነው በልተውታል። አሁን ያር ለሚያሳስበኝ አንድ ቲም ዋንጫ መብላት ከጀመረ ኮንፊደንሱ ቢውልድ ካደረገ ቀጣይ እንዳይደርግ የሚያደርገው ምንም ምክንያት የለም። አርሰናልና አርቴታ ቀጣይ ዓመት ለሚቀጥሉት 5 ዓመታት ይሄን ዋንጫ እንደማይደጋግሙ 1-3 ጊዜ እንደማይደጋግሙ ምንም ማረጋገጫ የለንም። ትናንት እንግዲህ ጋርዲዮላ ምን ብሏል መሰላችሁ? ከጨዋታው በኋላ ዊል ቢ ባክ ብሏል፣ እንመለሳለን ብሏል። አልገባኝም ጋርዲዮላ እንደሚወጣና ማሬስካ እንደሚመጣ ሰምተናል። ነገር ግን በእልህ ተነሳስቶ ሊቀጥል ይሁን ወይስ ተናዶ ይሁን አልገባኝም። ግን ጋርዲዮላ የሚወጣ ከሆነ እኔ የአርቴታ ቀጣይ ለ4-5 ዓመታት ደግሞ ድጋሚ ዶሚኔት የሚያደርግ ይመስለኛል። we are not ready for this man እና ባካችሁ ዝም ብላችሁ ተደሰቱ። ቻምፒዮንስ ሊጓን ግን ተውት። ቻምፒዮንስ ሊጉ እንዳበሉ ህልም አይደለም በቃ እውነት ነው እያላችሁኝ ነው ወይ? እኔ ጠዋት ስነሳ በቃ ህልም ነው ይሄ ነገር ምናምን ውሸት ነው እውነት ነው በቃ ሆኗል፣ ተከናውኗል፣ በልተውታል። እኔ እኮ ይኸውላችሁ መብላታችሁ ምናምን እኮ ሄደው መብላታቸው ምናምን አይደለም ግን ዝግጁ አይደለሁም ነው። የሚቀጥለው ሳምንት በቃ በመጨረሻ ምናምን በቃ የሚበለው ይታወቃል። የዛን ጊዜ ኮንግራትስ የምለውን ሊስት አወጣለሁ፣ ግጥም መድብል አዘጋጃለሁ። ኮንግራትስ ካልኳላል ብቻ በቃ አልተዘጋጀሁም። ድንገት ቦሌ ቁጭ ብለን የሲቲ ጨዋታ እያየን ሲቲ አቻ መሆን ዞር እንላለን። ሙሉ ቦሌ ተቀጣጥራችሁ ነው። እኔ እኮ እንዴት ነው የተገናኛችሁት? እንዴት ነው ያው አርሰናል ከየት ነው የመጣው? መንገደኛውም አብሮ ይጨፍራል። መንገድ ተዘግቶ ሳንፈልግ አናታችን ላይ አላያችን እነዚህ ፎቃቃ ሲጨፍሩ አሉ። እስካሁን ክላክሱ ጆሮ ላይ ያቃጭላል እስካሁን። ለማንኛውም ግን ባለፈውም ብያቸዋለሁ፣ ኮንግራትስ በቃ አርሰናል ደጋፊ በደንብ ዲዘርቭ ያደርጋል ስል ከልጅነታችን ጀምሮ ትራውማታይዝድ የተደረገ ደጋፊ የአርሰናል ደጋፊ ነው። በዩናይትድ ሲሸነፍ እንደገና በዩናይትድ ወያላ ሲባል፣ በሲቲ ቦትለርስ ሲባል፣ በሊቨርፑል ሚዜ ሲባል ምን ያልተባለው ምን ያልተሰደበው ምን ያልተተፋበት ደጋፊ አለ። ገብቷል። ከሁሉ የሁሉም ደጋፊ ከኋላ እየመጣ ዋንጫ ሲያሳካ ሲሰድበው ሲረግጠው ያንን ሁሉ ተቋቁሞ ይሄንን ያክል ዓመት ያለ ዋንጫ ተጋፍጦ ይሄንን ስድብና ነቆራ ችሎ በከፍታም በዝቅታም ይሄን ክለብ ለደገፈ ደጋፊ ይሄ ዋንጫ ባለፈውን ብያለሁ ያንስበታል እንጂ አይበዛበትም። በደንብ በቃ ኢሞሽናችሁ ምናምን ያስታውቃል። በቃ በደንብ አብዛኛው ደጋፊ አላየም ዋንጫ ነው። ይሄ ዋንጫ በደንብ ዲዘርቭ ያደርጋል። ኮንግራትስ ብያለሁ። በድጋሚ ይመቻችሁ። ግን በተቻለ አቅም እንደው አንዱ ለቀን ማንቼን ባትናገሩ ያው እኛም ዝም ስለማንደል ብዬ ነውና ዝም ብላችሁ እስቲ ደስታችሁን ዝም ብላችሁ አጣጥሙ። ገና ረጅም ጊዜ ያለ ለብሽሽቅና ያው የሆነ ሰላማዊ ደስታ አገላለጽ እንዲሆንላችሁ ነው ለእናንተ ብዬ ነው። ለማንኛውም ኮንግራትስ ብያለሁ። ይመቻችሁ። ዩናይትዳውያን ከፋችሁ እንዴ? እንድች ብሎ እንዳይከፋችሁ። ምክንያቱም አንተ የኃያሉና የታላቁ የገናናው የማንቸስተር ዩናይትድ ደጋፊ ነህ ብራዘር። አንድ ካንተ ተቃራኒ የሆነ ቲም አንድ ዋንጫ አነሳ ብለህ እንዳትከፋ ብራዘር። ይሄን እንግዲህ እንደምትመለከተው ፕሪሚየር ሊጉን ያሳኩ ክለቦች በቀደም ተከተል ተቀምጠዋል እዚህ ጋር በየአመቱ ማለት ነውና እዚህ እስኪ አይነህን ጨፈና አድርገህ ከፈተ ስታረገው በጉልህ የሚታይህ ሎጎ የማን ሎጎ ነው ብራዘር? ከማንቸስተር ዩናይትድ ውጭ እዚህ ጋር ጎልቶ የሚታይ ሎጎ አለ እንዴ ብራዘር? ይሄንን ዋንጫ ማለት ነው ደጋግመን ከማንሳታችን የተነሳ እዚህ ጋር እንደምታዩ አብዛኛው የማንቸስተር ዩናይትድ ሎጎ ነው ያለበት። ገባ አይደል? ስለዚህ እንድች ብሎ እንዳይከፋ ተረዳኛ አይደል? በቃ 3 ጊዜ በልተው ነበር፣ 4ኛ ይብሉ ያርግላቸው። በቃ ተረዳኛ። አመቱ ሙሉ ቋጥረናል። ነገር ግን እኛ ኃያላውያን ነን። በቃ አንድ ዋንጫ በላ ይብላ
እኛ በጭልፋ ለበላነው ዋንጫ በማንኪያ ዘገኑ ብለህ ልትከፋ አይገባም። ኮንግራ በሉ በቃ አብራቸው ተደሰት። ይመቻቹ። እኛ እንደዚህ ነን። እሺ የቪዲዮ ደግሞ ለሲቲ ደጋፊዎች ነው። የሲቲ ደጋፊ ባይዞ ምንም አንገት የሚያስደፋክ ነገር የለም። ደረትን ነፍተ ማሊያን ለብሰ መዞር ትችላለህ። 2 ዋንጫ በልተናል። የፕሪሚየር ሊግ ዋንጫ ፉክሩን እስከ መጨረሻው ሳምንት ድረስ ወስደናል። ሌላው አካል ከፈለገ አገር ይልቀቅ፣ ከፈለገ ይፈር እንጂ የሲቲ ደጋፊ እስከ መጨረሻው ተፎካክሯል። 2 ዋንጫ አንስቷል። አርሰናልም 2 ዋንጫ ነው የሚያነሳው። ወይቱ ላይ ያለው አይገናኝም አውቃለሁ ግን አሁን ኤፍ ኤ ካፕ እና ካራባኦ ካፕ ወስደ ፕሪሚየር ሊግ ብሰጠኝ ይቀበላለሁ። ግን አንድ ነገር ልንገራችሁ፣ በትራንዚሽን ታይማችን እኛ 2 ዋንጫ በልተን የፕሪሚየር ሊግ ዋንጫም እስከ መጨረሻው ሳምንት ተፎካክረናልና የሲቲ ደጋፊ ካዘንክ ማዘን የሚገባ ጋርዲዮላ ስለሚለቅ ብቻ ነው። ሌላ ምንም የሚያሳፍርን ነገር የለምና ደረትን ነፍተህ ሂድ። ምንም ነገር እንዳይሰማችሁ። የአርሰናል ደጋፊ ቢሆን የሲቲ ደጋፊ ምንም ማታች ነው። ምክንያቱም ክለባችን እስከ መጨረሻው ታግሏል። 2 ዋንጫ ማሳክቷል። በደንብ ሰክሰስፉል ሲዝን ነው ብዬ ነው ማስበው። በጠበቅነው ሌቭል አይደለም ግን ይሄ ራሱ በደንብ ሰክሰስፉል ነው ብዬ ነው ማስበው። ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻል። የአርሰናል ደጋፊዎች እኔ መጥፎ ሰው ነበርኩኝ አመት ሙሉ ለናንተ። እኔ ክፉ ሰው ነበርኩኝ ለናንተ። በጣም መጥፎ ሰው ነበርኩኝ። እኔ ክፉ ሰው ነበርኩኝ ለናንተ። እንኳን ደስ አላችሁ ብዬ በሰራሁት ቪዲዮ ላይ አንላቀቅም ምናምን የማአት ኮሜንት ስድብ ምን ያረጋል ይሁን። እኔ ለናንተ መጥፎ ሰው ሆኜ ነው? እኔ ክፉ ሰው ሆኜ ነው ለናንተ? አፌ ነው እንጂ ውስጤ ባዶ አይደለም። ይሄ ውስጤ ሁሌም ለናንተ አያስብም። ቢበሉ ምን አለ አርቴታ ቢበላ፣ ምን አለ አርሰናል ቢበላ፣ ምን አለ ይሄ ደጋፊ ቢበላ ብዬ አላቅምና ነው። አፌ ነው እንጂ እኮ ውስጤ ሲጀመር ባዶ ነው፣ ባዶ ማለት ነው። አሁን ልውጣበት፣ ስራዬን ልስራበት። በቃ እናንተም ተፋቱኝ፣ የምትፈልጉ የትም እየወጣችሁ ጨፍሩ። በቃ አንድ ሰው ግን እንዳያነጋግረኝ ማለት እኔ ለናንተ መጥፎ ሰው ሆኜ ከሆነ እኔ ፈጣሪ ያሳየኝ። የምሬን ነው የምላችሁ። እኔ ግን እንደናንተ አይደለም። አቤት ቅሌት 17000 ብር ኢንቨስት አድርጌ ቋጥሬ ያሉኝን መለያ 17ቱን መለያ በ1 ሺህ ብር አስቤያቸው አስባችሁታል። 17000 ብር ኢንቨስት አድርጌ ቋጥሬ ይሄው አርሰናል አንድ ጨዋታ እየቀረው ትናንትና ዋንጫ መብላቱን አረጋግጧል። አስቡት እስኪ። ያለበስኩት አይነት መለያ እኮ የለም። ይኸው ተመልከት። ይኸው እዚህ ያችሁ ያለበስኩት አይነት መለያ የለም ወንድሜ ኪያ። ግን ምንም ማድረግ አይቻልም። በቃ እንደፈለግን ብንቋጥርበት ይሄ ቲም አልተቻለም። ዋንጫ አንስቷል። ይገባዋል። የሚገባው አይነት ቲም ነው። ነገር ግን የኔ ነገር ግን ገርሞኛል። በጣም ነው የገረመኝ። እንዴ 17000 ብር እኮ ነው ኢንቨስት ያደረኩት ለዚህ ቋጠሩ። ሰዎች ምንም ነው ያልገባችሁ ማለት ነው። ምንም 17000 ብር ኢንቨስት አድርጌ ቋጥሬ ግን ቋጠሮዬ አልተሳካም። አንዳንድ ጨዋታዎች በስተቀር ማለት ነው። አስቡት እስኪ ምን አይነት ቅሌት እንደሆነ። አርሰናል ዋንጫ አንስቷል። እንኳን ደስ አላችሁ ብለን ትናንትና ቪዲዮ ሰርተን ነበረ። አሁን ላይ 2 ነገሮች ላስተላለፍ ነው የመጣሁት። አንደኛ ታክቲካል አናላይሲስ ሚካኤል አርቴታ በዘንድሮ ዓመት ምን እንዳደረገ በደንብ አድርጌ እሰራለሁኝ። ሐሳባችሁን አስቀምጡልኝ። ልስራ ወይስ አልስራ የሚለውን። አክቹአሊ አትስራም ብትሉኝ መስራት አይቀርም፣ ግን ማጆሪቲው ድምፁ ምን እንደሚመስል ለማየት ፈልጋለሁ። ዋናው ፖይንት ጋር ልግባላችሁ። አንድ የቼልሲ ደጋፊ አለ፣ ጓደኛችን ነው። አብሮን ብዙ ቪዲዮዎች ሰርተናል፣ ብዙ ማስታወቂያዎች ሰርተናል፣ ኢቨንቶች አዘጋጅተናል። በጣም ቼልሲን እንደሚወድ ፕሪቴንድ ሲያደርግ ነበር። አሁን አርሰናል ትናንት ዋንጫ ሲበላ ማሊያውን ቀዶ በክብሪት አቃጥሎ፣ እኔ ስሙን አልጠራውም ምክንያቱም ማለት ስለምንተዋወቅ በኢንቦክስ ብዙ ሰዎች ልካችሁልኛል። እኔ ማለት ምን ቃል አጣው ታውቃለህ? የቀደድከው ማሊያ ለኔ ስጠኝ፣ እኔ አስቀምጧል። ያልቀደድከው ማሊያ ደግሞ ካለ አምጣው። እዚህ የቼልሲ ደጋፊ ብዙ የቼልሲን ማሊያ መግዛት ያልቻለ የቼልሲን ማሊያ የሚፈልግ ሰው አለ። ለእነሱ እንሰጣቸዋለን። አምጣው። ምክንያቱም አንተ እንዴ የዩናይትድ ደጋፊ ነኝ ከዚህ በኋላ ዩናይትድ የልጅነት ዩናይትድ እንደዚህ አይነት ደጋፊ አይፈልግ። የዩናይትድ ደጋፊ እኮ 10 ምናምን ዓመት ፕሪሚየር ሊግ ሳያነሳ ቆይቷል። እሱ 10 ምናምን ዓመት አሁን እየጠበቀ ነው የእሱን ተራ። እንደዚህ አይነት ደጋፊ ነው የዩናይትድ ደጋፊ። 20 ምናምን ዓመት ጠብቆ የበላ የአርሰናል ደጋፊ ነው እኛ የምናውቀው እግር ኳስ ላይ። አንተ 10 ዓመት ሳይሞላ እንዴ ቼልሲን ዋንጫ አይተን የደገፍከው አንተ። እኔ እኮ ቼልሲ እግዚአብሔርን እንደዚህ ስት በጣም እኔ የሚያቀያቀኛል። እኔ ኮምቦልቻ ወሎ ዩኒቨርሲቲ እንዴት ሆነን ቼልሲን ስናይ ሁለታችን እኔና ኪራ አሁን ቲክቶክ ላይ የምታውቁት
እኔና እሱ ሁለታችን ብቻ ሆነን ሙሉ አዳራሽ ውስጥ ጨፍረን ወጥተን እናውቃለን። ሁለታችን ዝናብ እየዘነበ ፕላስቲኩን ወንበር አናቴ ላይ እንደዚህ ከድኜ ዝናቡ ላይ ቆሜ ቼልሲን ኳስ አይቻለሁ። እኔ ቼልሲን በጣም ነው የምወደው። እንደዚህ ግን ልታረጓ አትችልም። አንተ እንደምትወደው ነበር የምናውቀው። እንዴ ምን ማለት ነው? አርሰናል ዋንጫ ስለበላ የቼልሲ ማሊያ ትቀዳለህ? አላውቀውም ይሄን ቲም ትላለህ? ነውር ነው። እግዚአብሔርን እኔ ካንተ አልጠብቀውም። ስምህንም አልጠራውም ስለማውቅ ብቻ ራስህን ታውቃለህ። በጣም ነው ያስከፋኝ። እግዚአብሔርን እውነቴን ነው። በጣም ነውርን የሰራው። አርሰናሎች ግን እንኳን ደስ አለ። እውነቴን ነው። እግር ኳስ እንደሚመለከት ሰው ስንነጋገር ይገባቸዋል በጣም